ራስን አሳልፎ ለእግዚአብሔር ለቤተ ክርስቲያን መስጠት። ማን ነው እሱ ልጅ? እፎይ። በሱ በኩል በተሰጠ መልስ ምንኛ ሚዲያው ሳይቀር ላይ እስከ ላይ እንደተናጠ ቤተ ክርስቲያንም እስካሁን የቀጠለች ራሳቸውን አሳልፈው በሰጡ ልጆች ነው። እንቀላፍተናል። ስንነቃት ራሳችን ከፍ አድርገው ደልለው ማስተኛት የፈለጉ ሰዎች ናቸው የሞሉት። እንዴት እንደሰደቡን እንዴት እንደሚሰድቡን አስተምቷቸው ለካ ማያውቁ። ምክንያቱም እኛ ተኝተናል። የተሰጠን አሳይመንት በዝቷል። እኛ እንቀላፍተናል። መቼም ከዚህ በኋላ አይለቁም ብለው ኑሯልና እግዚአብሔር ይቀሰቅሳል። ቅድም በመግቢያ እንዳልኳችሁ በትውልዱ ተስፋ ማይቆርጥ እግዚአብሔር ራሱን አዘጋጅቶ እኔ ያለው በዓለም ደረጃ ብዙ አብያተ ክርስቲያናት ሙዚየም ሆነው የተዘጉ ዋጋ የሚከፍል ትውልድ ጠፍቶ ነው በሀገራችን። መናጅ ሆነን ማለት ነው። መናጆ ታውቃላችሁ? ይህ ሸለምጥባት ስብስብ ደግሞ አለ። ይሄ ጥሩ አይደለም፣ ይሄ ሹ መነካት የለበት የሚል አሽቃባጭ፣ ይሄ መናጆ ይባላል። የክርስትና መናጆ ነው። ይህ ውጣ ከዚህ መናጆ። ለመጣው ውዳቂ አስተሳሰብ ሁሉ ራሱ የሚያስገዛ ይሄ አይደለም። መጥወተ ሪስ ማለት የኔ ቤት የተመጻዳቂ ፈሪሳዊ ነጠላውን ጠቅሎ ነው የጠፋ። ጫት ቤት ላይ ነው ተነስተው መጥተው እኛን ጫት ቤት የሚያስቀምጥ ፖሊስ ያመጣችሁ ሀገሪቱ ሽባ ያደረጋችኋት አንሷችሁ በቤተ ክርስቲያኖች ላይ መምጣቱን ምን አለ ብተው ብለው አፈሙዝ ቢት ከፍተው ቀርበው ቁመው ታችን ተከታይ ናቸው፣ ራስታ ናቸው፣ ጸጉራቸው መሰል። መጥወተ ሪስ ራስን አሳልፎ መስጠት። እግዚአብሔርም ወገኖቼ ናችሁ ብሎ ሲጣራ ጥሪውን ሰምቶና ክብሮ መምጣት ትልቁ ክርስቲያናዊ ግዴታ ነው። ያን የመወጣት ነው። እግዚአብሔር ዝም አላለም እስካሁን። ትውልድ በትውልድ ሕሊና ውስጥ በተረሳና በተዘነጋበት ሰዓት እግዚአብሔር አልረሳንም፣ ተስፋም አልቆረጠብን። ይገርማችሁ ጥቂት በሆነችው ዕድሜያችን እኛ ብዙ ጊዜ በሰዎች ውስጣችን ተስፋ ቆርጧል። ሰዎችን ማመን፣ ሰዎችን አብዝተን መውደድ አቅቶናል። ይህ ተስፋ የመቁረጥ በትውልድ ላይ ተስፋ የመቁረጥ አዝማሚያችን እያንሰራራ ባለበት ወቅት እግዚአብሔር ደግሞ በአዲስ ፍቅር በአዲስ አምላካዊ ፍቅር ያስበናል። ይህ የሚደነቅ ገጸ ባህሪው ነው፣ የሚመረመር አይደለም። እኛ በገንዛ ወንድማችንና እህታችን ተስፋ ስንቆርጥ እርሱ ግን በእኛ ተስፋ አይቆርጥም። እየቆየ እየበረታ እየበዛ የሚሄድ ትውልድ ይተካል እና ይህ ይደነቃል። ይደነቅ ግብሩ አምላካዊ ግብሩ ነው። እንዴት ሰው በዝለተ መንፈስ ሲሆን ሙሉ በሙሉ ይለየናል፣ ይተወናል ወይም ትቶናል ብለን ስናመለታ እሱ በትኩስ መንፈስ ትኩስ ኃይል ያስነሳል። ይህ አምላካዊ ስራው ነው። አምላካዊ ጥሪው ውጹም ነው። የሰው ልጅ ጫና ሳይደረግበት መሰብሰብ አይወድም። እንዲያውም በስብሰባዎች ተስፋ ቆርጧል። እርሱ ሲጣራ ግን ልቡና ይለዝባል። ምቹ ያልሆነው ቦታ ሁሉ የተቀመጥንበት ይመቸናል።
ጊዜው ጣፍጦን ያልፋል። በእያንዳንዱ ቅጽበት በጠቅላላው በዓለም ገጸ ባህሪ የሚንጸባረቀውና የምንሰማው ደስ የሚያሰኝ ባይሆንም እንኳን ተስፋ የምንሰንቅበትና ደስ ተሰኝተን የምናሳልፈው ሰዓት ይጋብዘናል። ዛሬ ደስ የሚል ነገር ደስ ብሎ ይዋልሁኝ እንድልን ያደርገናል። ይህን እናደንቀዋለን እንጂ ሌላ ምን እንለዋለን? ይህንን አምላካዊ ፍቅር ይህንን አምላካዊ ተስፋ ሰጥቶ በቤቱ የሰበሰበን የጠራን በድጋሚ ስሙ ለዘላለም የተመሰገነ ይሁን። እሺ ዛሬ የምንመማረው ከኔ ጋር መጥወተ ሪስ በሚል ነው። መጥወተ ሪስ ራስን አሳልፎ መስጠት። መጥወተ ሪስ የሚለውን በደንብ ማየት አለብን። ለምን ራሳችን ሰጥተን በዚህ አዳራሽ ተገኝተንለታልና ይህ ጣዕም እንዳለው ክብር እንዳለው ዋጋ እንዳለው ተረድተን ደግሞ እንድንቀጥልበት የሚያደርገንን አቅም የምንፈጥርበት መጥወተ ሪስ የሚል እንመራለን። መጥወተ ሪስ ማለት ራስን አሳልፎ ለእግዚአብሔር ለቤተ ክርስቲያን መስጠት። መጥወተ ሪስ ማለት ቤተ ክርስቲያንም እስካሁን የቀጠለች ራሳቸውን አሳልፈው በሰጡ ልጆቿ ነው። ራሳቸውን አሳልፈው መስጠት የሚችሉ ሰዎች የጠፉ ጊዜ ቤተ ክርስቲያን አብራ ትጠፋለች። ለምን? ዋጋ ከፋይ ከጠፋ ቤተ ክርስቲያን ታቆማለች። ብዙ በዓለም ደረጃ ብዙ አብያተ ክርስቲያናት ሙዚየም ሆነው የተዘጉ ዋጋ የሚከፍል ትውልድ ጠፍቶ ነው በሀገራቸው። ይህ ዘመናዊነት የሚባለው ግሎባላይዜሽን የሚባለው ሲውጣቸው ሁሉ ሲሰለቅጠው ኧረ ለምን ብሎ ተነስቶ በአደባባይ መስክሮ ራሱን ከመጣው ዓለም አቀፋዊነት ተጽዕኖ መስበር የሚችል ትውልድ አጣች። ቤተ ክርስቲያን በምዕራቡ ዓለም ተዘጋች። አንዳንዶች በሀገራቸው መክፈል የሚገባቸውን ዋጋ በዛ መክፈል ሲያጣቸው ወደ አፍሪካ መጠው ተፍ ተፍ ይላሉ። ይህ ፕሮቴስታንቲዝም ዓለም ፈንዱ ከአውሮፓ ነው የሚለቀቅ፣ ይሄ የታወቀ ነው። አውሮፓ ደግሞ በእያንዳንዱ እንትን ሰርች ስታደርጉ አይደለም በእምነት ጥላ ውስጥ የሚኖር ትውልድ የሚያገኙ በስነ ተፈጥሮ ጥላ ውስጥ እንኳን የሚኖር አይገኝም። በአምልኮት ውስጥ መኖር ሌላ ጉዳይ ነው። ይህ ሲደላ ነው። ይህ አሁን እኛ የአምልኮት ሙላታችን እንዳይጎል ነው ምንሰራ። እነርሱ የአምልኮት ሙላቱ ተጨልጦ አልቆ የስነ ተፈጥሮ ሙላቱን ደግሞ እንዲሁ ጥያቄ ምልክት ውስጥ ገብቶባቸው ተስፋ ቆርጠው ትተውታል። ምንም አይሰሩ። በሀገራቸው ኢቲክስ የሚባለውን ነገር ትተውታል። ስነ ምግባር አደር ትውልድ አይደለም ስነ አምልኮትና ስነ ሃይማኖት፣ ስነ ምግባር ዝም ብሎ በስነ ተፈጥሮ ሕግ መኖር የሚችል እንኳን አጥተዋል። ስለዚህ ሰርች ስታደርጉ የተወሰነ ፐርሰንቱ ተመሳሳይ ጋብቻ ፈላጊ፣ የተወሰነ ፐርሰንቱ በስነ አምልኮት ስታዩት ሙሉ በሙሉ ሽፍት አድርጎ የወጣ በስነ ተፈጥሮ ሕግ በሴትና በወንድ ሕግ በአዳምና በሔዋን ሕግ ተፈጥሮ በሰጠ ቀንበር ለመኖር ደግሞ ተመሳሳይ ጋብቻ ፍለጋ ላይ ናቸው እነሱ። አልሰሜን ግባ ብለው ወደኛ ኤንጂኦ ኢንቨስተር ሆኖ መጥተው ያናክሱናል።
አንተ ፕሮቴስታንት ምናምን፣ አንተ ተዋህዶ ምናምን ያበጣብጡናል። ለማበጣበጥና ተመሳሳይ እንሁን ለማለት ነው እንጂ አፍሪካን ለመታደግ አይደለም። እንዲህ ለምን ሆኑ ስንል ቅድም እንዳልኋችሁ ዋጋ ከፋይ ሳክሪፊኬሽን፣ ራስን መስዋዕት የሚያደርግ ትውልድ አጣችሁ። ጥቂት ሳክሪፊኬሽን ሁሉ ላይ ያካትት ይችላል። ሳክሪፋይ የሚያደርጉት በቁጥር ትንሽ ናቸው። ነገር ግን በሐሳብ ምላስም ይወስናሉ። ይህ ትኩስ ትውልድ በእግሩ ሊተካ የሚችልና ራሱን እስከ ሕይወት ዘመኑ አገልግሎ ሊያልፍ የሚችል ከመካከሉ ራሳቸውን መስዋዕት ማድረግ የሚችሉ ልጆች ስላሉት ነው። በቤተ ክርስቲያኗ ላይ በሚደቀነው ችግር ቀድመው የሚሰለፉ፣ ይገርማችሁ ነገር ቀድመው የሚሰለፉ ዝቅተኛ አድርገን የምናያቸው ናቸው። ቸርለስ ናቸው ምንላቸው። ለምሳሌ በከተማችን ቸርለስ ምንላቸው ምንድን ነው? የፋሽን ተከታይ፣ ወይ ይጠጣሉ፣ ወይ ይቅማሉ፣ ወይ ያጨሳሉ። ቤተ ክርስቲያኒቱ እንዲህ ልትሆን ነው ሲባል ከጥይት ካፈሙስ ፊት እጃቸውን አመሳቅለው ቀጥ ብለው ወደ የሚቆሙ እነሱ ናቸው። ይህ ነው መስዋዕትነት ወይም መጥወተሪስ። ስንኖር በዚህ ልክ ራሳችን ሻማ አድርገን ለብዙሃኑ አስፈላጊ በሆነበት ሰዓት መቅረብ ማንችል ከሆነ መናጆ ማለት አስፈላጊ ነው ተብሎ ወደ ገበያ ወይም ወደ ስጦታ ሲነዳ አንድ ምርጥ እንስሳ ተራው ደግሞ ያን እንዲህ አባሪ ሆኖ ምንድነው ብቻውን ሲሆን እምቢ እንዳይል አባሪ መናጆ ይባላል። እንደዛ እንዳልሆነ አስታውሳለሁ። መስቀል አደባባይ መንገድ ልማት ነውና ይጥበብ እጥሩ ይነሳና መንገዱ ይስፋ ሲባል የኔ ቤት የተመጻዳቂ ፈሪሳዊ ነጠላውን ጠቅሎ ነው የጠፋ። ጫት ቤት ላይ ነው ተነስተው መጥተው እኛን ጫት ቤት የሚያስቀምጥ ፖሊስ ያመጣችሁ ሀገሪቱ ሽባ ያደረጋችኋት አንሷችሁ በቤተ ክርስቲያኖች ላይ መምጣቱ ምን አለ ብተው ብለው አፈሙዝ ቢት ከፍተው ቀርበው ቁመው የተደበደቡ የቆሰሉ የደሙ የታሰሩ እነዛ ናቸው። አታስታውሱም? እንዴት ተገጠመኝ ሳይነበረ ራስታዎች ነበሩ ማለት ጸጉራቸውን ያሳደጉት ጸጉራቸውን እየተያዙ በጸጥታ አስከባሪ ኃይሎች ይደሙ ይቆስሉ ይደበደቡ የነበር እኛ ናቸው። ይሄ ነው ሳክሪፊኬሽን። መጥወተርስ ይሄ ነው። በዚህ ነው የምታስቀጥለው። እንደዚህ ላይ አድዋማ ይዞ ቤተክርስቲያኑን ጥሩን ሲያፈርስ ኧረ እኔ ምን አገባኝ ቄሶች ዝም ብለው ነው እንጂ ወይ ነገሌ ዝም ብለው ነው እንጂ እያልክ የጎንዮሽ እያየ ምትል ከሆነ ይሄ አንተ መናጆ ነህ። ለክርስትናው ለአገልግሎቱ መናጆ አይደለም መሆን ያለብን። በምርጥነት ዋጋ ከፋይ ሆነን ምንመራ ነው መሆን ያለብን እንጂ በመናጆነት ምንከተል መሆን የለበትም። መጥወተሪስን የመረጡት ለዛ ነው። ዋጋ ከፋይነት እጃችን ሸርበን ሰዎች ተቆስቁሰው ነደው እኛ ወጥ እንድናበስል እንጀራ እንድንጋግር ወይም ቆፈናችን እንድናስለቅቅ ምንጠብቅ ከሆነ አናስቀጥለው። ስለዚህ ስነ ሃይማኖትን ለማስቀጠል አንተ ራስን ንጹህ መስዋዕት አድርግ አስቀምጠው። ንጹህ ስንዴ፣ የመስዋዕት የሚገባ ስንዴ፣ ንጹህ ዕጣን ከንጹህ ጽና ውስጥ ተጨምሮ በኪሩቤልና በሱራፌል እጅ ውቁፍ ሆኖ ተቀባይነት አግኝቶ ሰባቱን ሰማያት አልፎ መንበረ ጸባዖት ሊታጠንበት የሚችል ንጹህ ዕጣን መሆን ካልተቻለ መናጆነቱ አያሻግርም። ስለዚህ ፈርጠም አድርገን የምናየው ክርስቶስንና ቤተሰቦቹን ለማገልገል አንድ ሰው መጥወተሪስን መለማመድ መቻል አለበት። ራስን ቆንጠጥ ለምታደርግ ነገር አሳልፈ መስጠት። አሁን እየሸሸነው ነው።
ብዙ አገልጋዮችና ብዙ አባቶች መጥወተ ርዕስን አንወደውም። የሰላም ዘመን ሲሆን አሳምሮ ተላብሶ አሳምሮ ጠምጥሞ አሳምሮ ካባ ደርቦ ካሜራ ፊት መደቀን ማንም አይቀድመንም። ነገሮች ዙሩ ከረር እያለ ሲመጣ ከነዛ ግሩፕ ሄደን ስንቀላቀል ጊዜ አይፈጅብን። የሆነ የሚገላበጥ ሰው አለ። ለመጣው ውዳቂ አስተሳሰብ ሁሉ ራሱ የሚያስገዛ ይሄ አይደለም። መጥወተ ርዕስ ማለት ክርስቶሳዊ ላልሆነ ነገር አይበገሬ ሆኖ መቆም ነው። ቢጋር ወይም ዋልታ፣ ያቅጣጫ ማወቂያ ኮምፓስ። አለዚያ መርከቢቱ አቅጣጫዋን ታጣለች። ዋጋ የሚከፍሉ ሰዎች ለመርከበኞች ኮምፓስ ናቸው። ለቤተ ክርስቲያኒቱ ለምእመናን ዋልታና ማገር ይሆናሉ። ይህን ማድረግ ካቻለ መናዣ ሆነ የምትገኝ ከሆነ ራስን ፈተሽ አድርገው መልሰየው። ስለዚህ መጥወተ ርዕስን የመረጡት ለዚህ ነው። ወቅቱ መጥወተ ርዕስ ራስን ሰጥቶ ራስን ሻማ ጧፍ አድርጎ ካላበሩ እንደምታዩት አሁን በቤተ ክርስቲያኑ ላይ ዘንዶ አፉን ከፍቷል። ትንሽ ነገር ኮሽ ካለች በእኛ ሰፈር ሳሩ ቅጠሉ ድምፅ ያወጣል። ሰሞኑን ሶሻል ሚዲያ ላይ መቼም ሁላችሁ አላችሁ፣ ቲክቶክ ላይ ከረንትሊ በጣም ዋይ የሚባልበት አንድ ነገር አለ። ከሃይማኖት ኢሹ ፖለቲሽያን አይደለም። ማን ነው እሱ ልጅ? እፎይ ጥሩ ትክክል ናችሁ። በቃ ሪል እኮ ነው። ሰማላችሁ አይደለም? በሱ በኩል በተሰጠ መልስ ምንኛ ሚዲያው ሳይቀር ላይ እስከ ላይ እንደተናጠ ይህ ማለት እኮ እኛ እንቀላፍተናል። ስንበቃት ራሳችን ከፍ አድርገው ደልለው ማስተኛት የፈለጉ ሰዎች ናቸው የሞሉት። እንዴት እንደሰደቡን እንዴት እንደሚሰድቡን ተሰምቷቸው ለካ ማያውቁ። ምክንያቱም እኛ ተኝተናል። የተሰጠን አሳይመንት በዝቷል። እኛ እንቀላፍተናል። መቼም ከዚህ በኋላ አይለቁም ብለው ኑሯልና እግዚአብሔር ይቀሰቅሳል። ቅድም በመግቢያ እንዳልኳችሁ በትውልዱ ተስፋ ማይቆርጥ እግዚአብሔር ራሱን አዘጋጅቶ እኔ ያለሁ ባለ ሳምንት የክርስቶስ ወዳጅ ሚል ሰው ይዞ ብቅ ሲል ጨርሻ አስተኝቻቸዋለሁ ያለው ዘንዶ ምላሱ ይውለበለባል። እናንተስ ምን አላችሁና? ብዙ ወኔያማ ልጆችን አይቻለሁ። መስቀላቸውን በትልቁ ደረታቸው ላይ አድርገው ዋ ያሉ። ይህ ነው ሳክሪፊኬሽን። የኔ ጌታ ይህ ሸለምጥባት ስብስብ ደግሞ አለ። ይህ ጥሩ አይደለም፣ ይህ ሹ መነካት የለበት የሚል አሽቃባጭ፣ ይህ መናዦ ይባላል። የክርስትና መናዦ ነው። ይህ ውጣ ከዚህ መናጆ እንዴ! እሱ ሆነ እንዴት ሚዲያ ለዛቢ አቸሻይ ውጣ ከዚህ ሰብረን ዋ ገና ብርሃን ትሁን። ኢትዮጵያዊነት ሙሉ በሙሉ መናጆ ከሆነ ሽንፈት ነው። ወኔ ያለ ልክ አለ ኢትዮጵያ ውስጥ። እንደሌላው ዓለም ተቀለስልሰን የምናልፈው አይደለም፣ ባለቤት ነን። አይዴንቲቲ በሚባለው ላይ ኢንት እንኳን አንዳችም አልተቀላቀለበትም። ሲያስረክቡ አሁን ተቀላቀለበት አንተ ደላላ ሁሉ እዚያ ይህ ጥሩ አይደለም ይላል። ስታየው ከአንገቱ ማተባለው ይህን እየፈቱ አንተ መናጅ ሆነህ እያሉ ማተቡን እየተቀበሉ ለጎበዞች እየደረቡ እያሰሩ ማስወጣት ነበር። መናጁ ምረር በርታ በል ራስን አዘጋጀው። የመጣውን ጉዳይ ለመቀበል ተዘጋጅ። ምን አስፈራህ? እዚያ ቤት እሳት ለነደደ አንተ ምን አስደነገጠ? አንተም ተዘጋጅ። እንደው ምን ሲል ልጅ ባለበት ተጮ እንዲህ ብለህ አትገፋውም። የኔ ጌታ ልበደው ሳክሪፊኬሽን። አፉን የከፈተው ዘንዶ ቀላል አይደለም። እምቢ ካላልክ ተለማምጠህ አታልፈውም።
ካልህ ህዝቡ ተቆጥቷል ይባላል። ተነኩሉ ዝም ካለም ያንጠለጥሉናል ሲባል የነከሊም ግንባራቸው ተቆርብሯል ይህ ነገር ይታለፍ ይላል። ክርስትናውን ለመዋጥ ሰይጣን አይተኛም። በዛው ላይ እንደ ሀገራችን። ስለዚህ ወጣት በዚህ ልክ የተቃኘ ሲሆን ያምራል። ቆረኛነትን እያስተማሯቸው አይደለም፣ ማንነት ነው። መናጆው ስለሚኖር ከዚህም ቢሆን መናጆነትን ላለማመዳቸው አይደለም፣ በማንነታቸው ላይ አይቀላቀል። ቤተክርስቲያኒቱ እኮ የሀገር ግንባታ ድርሻዋ 100% ነው። ሸሪክ የለውም። ሸር ካምፓኒ ቢሆን ሰነገድ ያሉበት አይደል ይባላል። 100% እኮ ሀገራዊ ገጽታ ግንባታው የቤተክርስቲያኒቱ ነው። ብራናው ማን ሸሪንግ አለበት? ራስ ገዝ ኮቴ ፊደል፣ ራስ ገዝ ቋንቋ በጽሁፍ ዳብሮ የቆየ በየትኛው ሸር ካምፓኒ ነው? ከማን ነው ያለ? አቤተ ክርስቲያኒቱ አይደለም። ቄሶች ይዘውት ይኖሩ። እሺ ማን ነው? ህዝቡ ቋንቋውን ይናገረው እንጂ ፊደል እንትን ብርቀርጾ ብራና ዳምጾ ጽፎ ግዙፍ ብራና ቆየ ይላል። እንዴት ቄሶች ያቆዩት? ቄስ ያልጻፈው ብራና ነው? ንገሩኝ እስኪ። አሁን ቅርብ ጊዜ እኮ ነው ታሪክ ጸሐፊዎች የተነሱ። መሰረታቸው ማን የሆነ ታሪክ እንኳን ለመጻፍ ሲነሱ ውቅ የሚባሉት ሲነሱ ማነው ማስረጃ የሆነ? የስ የት ይመጣል? የት ይመጣል? ንገሩኝ። ታሪክ ለመጻፍ ብዕርህን መዘው እኮ ተንደርድረህ ከቤተ ክርስቲያኒቱ ጓዳ ካልገባ ሀገሪቱ ራሷን ችላ ታሪክ ማጻፍ የጀመረች እኮ መቼ ነው? በአፄ ምኒልክ የተጀመረ። ዜና መዋዕል አለ። ዜና መዋዕል ቄስ እኮ መምህር ገሌ ነው፣ አቶ ይገሌ የላትም። እናት ወይ ገሌ የመጡ አሁን ከአፄ ምኒልክና ከአፄ ኃይለ ሥላሴ ወዲህ። ስለዚህ ይህ ማንነት እንዲዋጥ አትፈልግ፣ ዋጋ ክፈል ነው። መጥወተ ርዕስ ነው። ሁለተኛው መጥወተ ርዕስ ደግሞ ለህዝብ አንተ ሻማ ሆነህ ህዝብን አስቀጥለው። አንተ በእምነት ሙተህ በእምነት የሚኖሩትን አትሩት። አንተ ተለማምጠህ ማዕከላዊ መናጆ ከመካድና ከማመን መካከል ሆነህ አጠቅ። ከማመንም ከመካድም መካከል የሚሆኑ ሰዎች አሉ። ፖለቲካው ይጠራና ህዝቡን እንዲህ ብላችሁ አሳምኑልን ይላቸዋል። መካድና ማመን መካከል ስለሆኑ እሺ ብለው ይመጣሉ። የለም ይህ እኮ ጥሩ መንግስት ያለው እኮ አይከፋም፣ ይህ እኮ እንዲህ ነው ይላሉ። ከማመንም ከመካድም መካከል ናቸው። አንተ ቆንጠጥ ብለህ ፈርጠም ስትልባቸው ጠርተውኝ ነው እንጂ እኮ አልሆንም ቢሉና ወደ አንተ ይጠጋሉ። አንተ ቀለስለስ ብለህ ላላ ካል ከዛኛው ጋር ይጠጉና ፈርጠም ብለው ድቆስ ያደርጉሃል። ከማመንና ከመካድ መካከል አትቁሙ። ለይቶለት መውጣት ቁጥሩ። ስለዚህ መጥወተ ርዕስ እንደማን? ክርስቶሳውያንን የወለደ ክርስቶሳውያንን ያስቀጠለ በተርላ በደስታ አይደለም፣ ሳክሪፊኬሽን ነው፣ ራሱን አሳልፎ በመስጠት። ወመጠወ ርዕሶ በእንቲአነ ወበእንተዝ ታውቀ ፍቅሩ በላዕሌነ ወንሕነኒ ይደልወነ ከመ ንመጡ ርዕሰነ ለአኀዊነ። እርሱ ስለኛ ራሱን አሳልፎ ሰጠ፣ በዚህ አምላካዊ ፍቅሩን ገለጸልን። እኛም ለክርስትናው ዓለም ራሳችን አሳልፈን ሰጠን፣ ፍቅራችንን እንግለጽለት። አንደኛ ዮሐንስ ምዕራፍ 3 ቁጥር 16። እርሱ ለዓለሙ ቤዛ ሆኖ ራሱን ምን አደረገ? መስቀል ላይ አዋለ። አንተም ራስን መስቀል ላይ አውልና ትውልዱን አስቀጥለው በክርስትና። ክርስቶስ እንደሌሎች በጦር በእብሪተኝነት አይደለም አድኖትንና ቤዛነትና ራያነትን አስቀጥሎ የሄደ ራስን መስዋዕት በማድረግ ነው። ራስን መስዋዕት በማድረግ ነው። ሌሎች ሁሉ በሌሎች ሕይወትና ደም ነው መስርተውት የሄዱ። እያንዳንዱን አስተምሮ ስታዩ ሁሉም መስርተውት የሄዱ ሃይማኖታቸውን የሰው ደም አፍሰው በሰው ደም ላይ ነው
ፕሮቴስታንቲዝምን ብናይ በ15ኛው ክፍለ ዘመን ማርቲን ሉተር ጀርመናውያንን ይሄ ዘረኝነትን አቀንቅነው ቤተክርስቲያኒቱ በሮም ስር ትተዳደር የነበረውን ነፃ አውጪ አገዛዝ ብሎ ከሮም ገንጥሎ ወጣ። ህዝቦች ተስማምተው የሚኖሩትን ቤተ እስራኤሎች ተቀላቅለው አበላሽተውናል፣ ተዋልደው ከኛ ጋር ደማችን በክለውታል፣ በስልጣኔ አምጥተው የኛን ህዝብ የቀን ሰራተኛ አድርገውታል ብሎ ወንጌልን የፖለቲካ መስበኪያ አደረገው። ፕሮቴስታንቲዝም ያደገ የጀርመንን ሉዓላዊነት በማቀንቀን ነው እንጂ አስተምህሮትንና ፍቅርን መር አድርጎ አልሰበከም። ይህ ሀቅ ነው። መጽሐፉን ጋብዛችኋለሁ። ሉተር ሕይወቱና ትምህርቱ የሚለውን መጽሐፍ አንብቡት። ሲጀመር ሉተር ሃይማኖቱን የተጠቀመው የጀርመንን ሉዓላዊነት ለማምጣት እንጂ ሃይማኖቱን ለማስቀጠል አይደለም። ስለዚህ ሉተር የተጠቀመው ሲስተም ጀርመን ምን ሆና ነበር? በወቅቱ የሮም የበላይነትን ተቀብላ የቤተ ክርስቲያን ግብር ትከፍል ነበር። ከጀርመን ተሰብስቦ ሮም ይሄዳል። እስራኤል ተቀላቅለዋቸው በቴክኖሎጂ እድገት ላይ ስለነበሩ እነሱ የተሻለ ነጋዴ ስለነበሩ ብዙ ጀርመናውያን ከእስራኤል ካምፓኒ ይቀጠራሉ። ከሀገራችን ላይ መጣው እነሱ ባለ ካምፓኒ እኛ የቀን ሰራተኛ አለ። በዚህ ህዝቡ ተከተለው። ስለዚህ ፕሮቴስታንቲዝም እንዴት መጣ ብትሉ ፖለቲሽያን ክራይሲስ ነው የተከሰተበት እንጂ የእምነት አይደለም። ስለ እምነት ስትጠይቁት እንደዚህ ይላል። ስለ እምነት መኖር ከፈለግ ይላል ራስን አታስጨንቅ። ዲያብሎስን ለማስከፋት ከፈለግ አብዝተህ ጠጣ፣ እንደመጣልህ ተናገር ይላል ሉተር ሕይወቱና ትምህርቱ። ስለዚህ የሉተር ልጆች አልሰሜን ግባ ብለው አልኮል አልጠጣም። በየት አልፎ ሉተር ዲያብሎስን እንዲከፋው አብዝቼ ጠጣለሁ ነው ያለው። አብዝቼ የምጠጣ ዲያብሎስን ለማስለቀስ ነው አለ። ልጆቹ ባይጠጡ ለምንድን ነው? እኛ ተቃራኒውን ኃይል ስንቃወም በምክንያት ነው እንጂ ጭፍን ጥላቻ የለም። ያልተማርነው ክርስቶስ ፍቅር አይደል ያስተማረን። ነገር ግን እነሱ ፍቅራችን እንደ ፍርሃት ቆጠሩት፣ ትዕግስታችን ከፍርሃት ቆጠሩት። ትውልዱ እንደደበዘዘ ተረዱ። ስለዚህ ግን ስበር በቃ ሰብረውታ ማንንም አትጠብቅ ከማንም አንተ ቤዛ ሁሉ ትውልድ በአንተ ወጥ ትውልድ ይሻገር። አለዚህ አንተ ፈርተህ ስትንቀጠቀጥ ትውልድ ገደል የሚያልቅ ከሆነ ይሄ የቆሙት ቁሞ መሞት ይለዋል። ይሄ ነው ቁሞ መሞት ደግሞ ትልቁ ሽንፈትና ውርደት ነው። በካድበት በዋሽበት በፈራህና ባገነታህበት መንደርና ሰፈር ስንት ቀን ነው ሞተህ የምትቀበረው? ለምሳሌ እዚህ ላይ አሁን አንድ ግልገል ነብር መጣ እንዲያው ይዘይ ብትለገለግን የነሩጫ ድረሱልኝ እያልኩ ብሮጥ አይድረሱ። አንድ ዜ ነብሪቱ አንድ ዜ ነው አስደንግጠኝ ሄደች። ከዛ በኋላ በእናንተ ባይተዎች ዘንድ ግን ስንት ቀን ነው ነብር ቢያባረረኝ? እስከ መሞት ነብር እንዳባረረኝ ሳያችሁ ነብር ሲያባረረኝ ስለሳቃችሁ ወይም ስለገላገላችሁ ሁልጊዜም ነብር ነው ያባረረኝ። እንዲህ መሆን የለብኝም። አንድ ቀን በዚያ ቅጽበት የነብሯን አንገት መያዝ መቻል አለብኝ። ከዛ በኋላ ምንድነው እስከ ሞት ድረስ ነብር ገዳይ ነኝ እና ሁልጊዜ ነብር እንዳባረረ ትኖር፣ አንድ ቀን ተናንቀ ሁሌ ነብር ገዳይ ሆነ ትኖር። በዚህ ልክ ራስን ገንባ። በወኔ ተረስ፣ በሞራል ተረስ፣ አትቀዝቅዝ። መንፈሳዊነት መንፈስፈስ አይደለም፣ እንደባብ የዋህነቱ የስነ ሃይማኖቱ አኗኗር ነው ርግብ እንጂ አኗኗር ምን ሆነ አለበት? ፈላስፋ ብልህ ሆነ አለበት። እባብ መሬት ልሶ እየሄደ እኮ ብልሃት ባይኖረው ማንም ነው የሚቀጠቅጠው። ግን ማን ይነካዋል? እጄ ልጨብጠው ትላለህ። ብትር ፍለጋ ስትል አጀር ላሽ ይላል። ለምን? ብርቅ ስለሆነ አስፈራራህ። እንዲያ ነው ክርስትና፣ እንዲያ ነው። ሰዎች አንተን ሲያዩ ብትር ፍለጋ ይሄዱ። እንደደረሱ እንዳገኙ ረግጠው የሚገሉ ከሆነማ አንተ ርግብ ብቻ ነህ። ርግብ ብቻ ደግሞ
አስተምሮትን ያስቀጥል። ስለዚህ ክርስቶስ ሳያመነታ መልስ ለምን አልሰጠም? ጲላጦስ ራሱ ተደንቋል። እንዴ አለ፣ ጠየቀው። ምን አጥፍተህ ነው? ዝም። ምን አድርጋቸው ነው? ዝም። አረ ንገረኝ። ብውሂድከ አብከሂ ወቅትልከ፣ ልገልህ ላድንህ አቅም አለኝ ንገረኝ አለው። እሱን ማድረግ እንኳን አችልም ማለት ነው። ዝም አለቀ። ወይ ትንሽ እሺ፣ ምን ማለት ነው? ጀግና ሁን ማለት እኮ ነው። ያኔ ክርስቶስ ቢቀባጠር ኖሮ ምንድን ነበር የሚሆነው? ኧረ እኔ ምንም አላደረኩኝ፣ እኔ እንዲሁ ምንም እሺ ምን አደረኩ? በሽተኞቻቸውን ፈወስሁላቸው፣ 38 ዓመት የተኛውን አልጋን ተሸክመ ሄድ አልሁትኝ፣ እጅ ላልነበረው ሰጠው፣ እግር ላልነበረው እግር ሰጠው፣ ዓይን ለሌለው ዓይን ሰጠው፣ እንዲሁም የምን በድዬ ነው ብሎ ቢቀባጠር ኖሮ የክርስትናው ዓለም እንዴት ፈሪ በሆነ ነበረ። እንዳትፈሩ ሲለን፣ እንዳታመነቱ ሲለን ዝም አለ። ያኔ ጲላጦስ ገረመው በጣም። በዝምታው ነው ጲላጦስ የተማረከ እንጂ በአንደበቱ አይደለም። ይኖር አብራችን እንኳን ደህና መጣልን፣ እንኳን ደህና መጣልን። እንዲያውም ርዕሱ ከእርሶ ጋር መሄድ መሰለኝ ሰሞኑን። ስለዚህ ክርስቶስ ሳያመነታ ማገልገሉ፣ ይህ ሳክሪፊኬሽን የሚባለው ዋጋ መክፈሉ ዛሬ በክርስትናው ዓለም ፍርሃት ውርደት ነው፣ ፍርሃት ሞት ነው። ስለዚህ እኛ ለምን ጀግና ሆን ብትለኝ ክርስቲያን ስለሆንክ ነው። ሞትን አቅሎ ስላሳየን እግዚአብሔር አንተም ሙትና ደፋር ሁነ ለቤተ ክርስቲያን መስዋዕት ክፈልና ትውልዱ አንተን አይቶ ደፋር ይሁን፣ አለዛ ፈሪ እንዳታረገው። ለዚህ ነው መጠው ወሪሶ ቤት ይላል። ስለኛ ራሱን ሰቀለ፣ መስቀል። ስለዚህ ልጆቹ መስቀል የህይወት መሰላል ሆነ። የሌባና የቀጣፊ መንጠልጠያ የነበረ መስቀል የመንግስተ ሰማያት መግቢያ በርና ድልድይ ሆኖ አገለገለ፣ ዋጋ ስለከፈለበት። ለዚህ ነው ቅዱስ ጴጥሮስ በበግና በወርቅ በበግና ወይም በወርቅ የተቤዣችሁ አይደለም፣ በወርቀ ደሙ ደሙን አፍሶ መስዋዕት ሆኖ ዋጋ ከፍሎ ነው እንጂ። አዎ ለክርስትና ለወገንህ ለአገልግሎትህ መስቀል ላይ ውጣ። መስቀሉን ከፈራህማ ካፈገፈግህማ አንተ የፈራ ወታደር ነህ። ምሽጉን የለቀቀ ወይም የተማረከ ትጥቁን የተገፈፈ በዚህ ልክ ተገባ ወመጥ ወሪሶ በእንት ያለ ስለኛ ራሱን አሳልፎ ሰጠ። ለቤተ ክርስቲያን ራሱን አሳልፎ ሰጠ። ለወገን ራስን አሳልፎ ከመስጠት አንጻር እንደው መጽሐፍ ቅዱስ የመዘገበው ታሪክ የሚያስተምረን ነገር እሱ ነው። ብጠፋም ልጥፋ በሞትም ልሙትና ለወገኖቼ ቤዛ ልሁናቸው። መጽሐፈ አስቴር ምዕራፍ 4 ቁጥር 16 ብሞትም ልሙት ብጠፋም ልጥፋ ወገኖቼ ከሚጠፉ። ይህን ታሪክ ቀንጨብ አድርጌ ልናገርና ይበቃኛል። መምህራን እየመጡ ነው። ስንት ደቂቃ አለ? የፕሮግራም መሪ እንዳልገፋችሁ አለ። እንቀጥል። ታስቀጥላላችሁ? ያስቀጥላል። ያስቀጥል ከሆነ ጥሩ። ይሄ ያስወግን ያስቀጥል አይመስለኝም። አይ ይሄ ነገር ዙሩን አከረረውና ወጠንን እንዳትሉ። ሌባ ሰረቀና ተቀላቅሎ ቁጭ አለው ወሰፈር እና ቢያዩት ጥርጣሬ ነው። ይሄ በጥርጣሬስ ችግር የለውም ማለትና ቁጭ አለ። የተሰረቀበት ሰው ብልህ ኖሯል። አገር ፈርምና ስጠኝ ደብዳቤ ፈርምልኝና ሌባዬን እኔ ፋለሟለሁ አለ። ፈረማ አብሮ። አረ እንኳ ፈረማችሁ እንጂ እንግዲህ ማንሳ እሱ ገጀራም ተቆም ይጨልጣለው አለና ገጀራውን ይዞ ወዲያ ሲል የምሩን ቆርጦ ሊጥለኝ አይደል ተነስቶ ለሽ ሰውየው አላወቀው። የተጠቀመው ሜካኒዝም ነው። ሲሮጥ ወገን ያዘልኝ አለ። ብገለው ደመኛ ሊያረገኝ ነው ወገን ያዘልኝ ሌባዬን አለ። ብልህ ሰው
እና አሁንም እንደ ክርስቶስ መስቀል ላይ ዋሉ የሚለን ከሆነ ይሄ ነገር ፈቀቅ ብለን እንቆይ እንዳትሉ። ቅዱስ ጴጥሮስ ይህን ሙከራ ሊያደርግ አስቦ ነበር አይደለም? ሮም ላይ ግን በተይት ነው ለአባታችን ትምህርቱ በዛ ብሎብናልና ያው ትንሽ ወጣ ብለህ ሰንብት አሉት። እሱም ዳርዳርታው ጭምጭምታው ሰምቷል። እና ቅዱስ ጴጥሮስ ሮም ከተማ ወጥቶ ሲሆን ኢየሱስ ክርስቶስ መስቀል ተሸክሞ ሮም ከተማ ይገባል። አንተ ጌታዬ አይደለህ ደግሞ መስቀል ተሸክመህ ሮም ላይ ምን ልታደርግ ነው? ኢየሩሳሌም ልትሰቀል ደግሞ እዚህ ልትሰቀል ነው አለው። እኔው ልሰቀል እንጂ አንተማ ፈርተህ እየሄድክ ነው አለ። አረግ ያለና ተመልሶ ገባ። እንዲህ ነው መንገድ ላይ ፈርተን እኛ ስንወጣ እሱ መስቀል ተሸክሞ ይመጣል። የሚገርም ነገር ትዝብቱ የኔ ክህደት ነው እንጂ መስቀል ተሸክሞ ይመለሳል። እንዲህ ነው መሆን ያለብህ። እሱ አንተ ፈርተህ ስትወጣ እሱ ሊሰቀል መስቀል ተሸክሞ እንደሚገባ አንተ አውቀህ ነው መውጣት። ዋጋ ለመክፈል አንተ መድረኩን ከፈራኸው አደባባዩን ከፈራኸው አንተ ፈርተህ መድረኩን ስትወጣ እሱ መስቀል ተሸክሞ እንደሚገባ እያሰብህ ነው። እና የአስቴርን ታሪክ ልንገራችሁ። ለወገኖቿ ታላቅ መስዋዕትነት ከፍላለች። መጦተሪስ የሚባለው ሁለንተናዊ ነው። ለሕዝብህ አንተ ጧፍ ሻማ ሁን፣ መስቀል ላይ ውጣ፣ አንገትህን ለሰይፍ እጅግርህን ለሰንሰለት መላ አካልህን ለእሳት ስንልህ ሁለንተናዊ አስተምህሮትህ ሁሉ ለሀገርህ፣ ለወገንህ፣ ለሃይማኖትህ ረብ ጥቅም እንዲሆነው ሁነህ ነው። ረብ ጥቅም እንዲኖረው እና መጽሐፍ ቅዱስ ከመዘገባቸው ባለ ታሪክ እህቶች መካከል አስቴርን እናገኛታለን። ቀንጨብ አድርጌ ነው የምነግራችሁ። አስቴር አይሁዳዊት ነች። ተማርከው ከሄዱ እና ንጉሱ መልከኛ ሴት መርጣችሁ አጋቡኝ አለ። ከሚስቱ ጋር ተጣልቶ ሲመርጡ በቁንጅና በውበት አሸናፊ ሆና ተገኘች። ንጉሱ አገባት። በዛ ወቅት በወገኖቿ ላይ ሃማ የሚባል ጠላት ተነሳባቸው። የንጉሱ ምክትል ሚኒስቴር ነው፣ በአሁን አጠራር ምክትል ምንድነው? ጠቅላይ ሚኒስቴር ተነሳና እንዲህ አለ። እኒህ የአብርሃም ዘሮች ቤተ እስራኤሎች ተማርከው መጥተው በእያንዳንዱ ሀገር ተበትነው ይኖራሉና እነዚህ በያሉበት ተጨፍጭፈው መጥፋት አለባቸው አለ። ይህንን ተንኮል የሰማ የአስቴር አጎት ደግሞ ሂዶ አስቴር ሆይ እህቴ አላት። አቤት አለችው። አንቺ ቤተ መንግስት የገባሽ እኮ እኛ ከሞት ልንተርፍ ነው በአንቺ ምክንያት። እኛ ሞት ተፈርዶብናል። እኛ ወገኖችሽ ካለቅነ አንቺ ብቻሽን ቤተ መንግስት መኖሩ ድንቀት ይኖረዋል እንዴ አላት። ችግሩን ዘርዝሮ ታሪኩን ነገራት። እኔ ለማሳጠር ነው። እና ምን ይሻላል አለችው። እኔምና ምንም አውቀው ነገር የለም ድርሻሽን ተወጪ አላት። ብታስበው በምን ተወጣው? ይህን ነገር የምወጣው ወደ እግዚአብሔር ነው አለችና በሉ አለች። እናንተም 3 ቀን እህል ሳትበሉ ጾሙ፣ እኔም 3 ቀን እህል ሳልበላ ጾማለሁ አለች። እህል ሳትበላ 3 ቀን ንግስቲቱ። ይህ ነው ዋጋ መክፈል የኔ ጌታ እንጂ ዝም ብለህ ሶሻል ሚዲያ ባመጣው መጣጥፍ ለውጥ እኔ በቃ እንጀራው አልበላኛል ውሃ አልጠጣኛለህ። ቀጣፍ ይሄ ቅጥፍና ቅጥፍና። አው ታውቁት የለ ካሰች ሰው ሁሉ ከሳህ እያለ ነው ይላል ቀጣፊ። እንደዚህ ይላል። አሁን ዋሽተህ አግብተህ ዋሽተህ ጀንጅነህ ምን ሊጠቅም ነው? ነው እኮ ነው ጥርግ አድርገህ ትበላለህ። ኧረ እበላለሁ ግን እወድሻለሁ ብትል ምን ችግር አለ? ችግር አለው ነው? እህቶቻችን እህል የተወሰው ነው የምታፈሩ ይቅጥፍና ነው። እናንተም እንዲያ ትላላችሁ። አንተን ካየሁ ወዲህ እኮ በቃ እኔ በቃ እንደራብ እንደጠመኝ ቅጥፍና ነው። እዚህ አይደለም በቃ በስርዓት ወደን ለምደን ልንጋባ ተፈቅዷል። ከዚህ ውጭ መዋሸትን ምን አመጣው? ቷሽ ሞባይል ከመጣ ወዲህ ቴክኖሎጂ ከመጣ ወዲህ እኮ በኩንታል ነው ተሸክመ ነው ምን ይሄ ውሸት። ዋሽታችሁ አታውቁም? በሞባይል በትንሿ ታክሲ እየጠበቅኩ ነው ገና ቤት እየወጣ ትንሿ በቃ ይቺ
ትንሿ ነች። ከቤት እየወጣ ነውና ታክሲ ጠፍቶ እየጠበቁ ይላል። አጅህ ይህ ከሁሉም ሰፈር አንኳኩቷል። አትዋሽ፣ በቃ እውነት ተናገር። አንተ እንዴት ነበሩ? እኔ በስልክ ዙሪያ አጠገብ ያለውን ዛፍ ቢሆን አይችለው ነገር እንዴ ካለ ዛፍ ተገኘ እያየህ ብትደውልስ እድሜ ልክ ባንተ ዘንድ ውሸታም ስባል መኖር አለብኝ? እንግጫል ይህ የሰራው ስለሆነ ከንቱ ውዳሴ አይሆንብኝ። ሪሊ በቃ ስለዚህ 3 ቀን መጾም ንግስቲቱ ይህ ነው። ራስን አሳልፎ መስጠት። ንግስት እኮ ነች፣ የንጉስ ሚስት እኮ ነች። 3 ቀን እናንተም ጾሙን የምልጹ ማለችና 3 ቀን ጾመች። እንግዲህ 3 ቀን ጾመችና እግዚአብሔር መልስ አምጣለችው። የቃል ኪዳን ልጆች የምትወደው የአብርሃም ልጆች ሊጠፉ ነው፣ አንተ መላ አምጣ እግዚአብሔር አለች። ከዚህ በኋላ በድፍረት ንጉስ ሳይጠራቸው ወደ ንጉስ ቤት የማይገቡ የነገስታት ሚስቶች በሞትም ልሙት ብላ ወደ ንጉስ ወደች። ለምን መሰላችሁ? በብሉይ ኪዳን አይነ ወርቅ የሚባል አለ። እንታ ይረዱኛል። ነገስታቱ ይቀቡታል ቅንድባቸው። ጠላት ሲገባ ትክ ብለው ካዩት ዝልፍልፍ ብሎ ውድቅ ብሎ ይሞታል። ያይንጫ የሚወዱት ከሆነ ምንድነው ይባል የብረት የወርቅ ዘንጋቸው ሲዳስሰው ይነቃል። ከጠሉት ይተውታል፣ ውቶ ይቀራል። ስለዚህ የነገስታት ሚስቶች ንጉስ ነይ ብሎሻል ካልተባለች ወደ ንጉስ አዳራሽ አትገባም። ለምን? ምን አመጣት ብሎ ቀና ብሎ ካየ ያ ጨረር ቀስፎ ይጥላታል። አስቴር ግን ጾመችና ወደ ንጉሱ ስትገባ እንግዲህ ብጠፋ ብጥፋ ወገኖቼ ሲጠፉ ቁጭ ብዬ ከማይ እግዚአብሔር የወደደውን ያድርግ እኔ ልሙት አለችና ጨረር ከተመላ ከንጉሱ ፊት ምንም ሳታመነታ ዘው ብላ አንኳኩታ ገባች። እውነትም ጨረሩ ወጋት ነው አይደል የሚለው፣ በብረቱ ዘረጋላትና አስነካት። በበትረ ወርቁ ነቃች፣ ሞታለች። አሁን ሰው ሞተ የተነሳች ናት። ለወገን ዋጋ መክፈል ማለት ራስን ለሞት አለማግደርደር። ቅድም ዳሯችሁ ከመካድና ከማመን መካከል የሚሆኑትን አይደለም ማየት ያለብን፣ ዘው ብለህ ወደ ሞት ሀገር መግባት ነው እንጂ ቁርሾ ካነበበ ወጣት የሚያንስ ሰው አለ እንዴት? በክርስትናው ዓለም የቁርሾ አንባቢዎች አላቸው እዚህ ውስጥ? እስቲ ያነበባችሁ ቁርሾ እስቲ እጃችሁን አውጣችሁ አሳዩ። የለም እንዴት? ኧረ ትውልዱ ትቶታል። የሆነ ካምፓስ ላይ ያለው 2005-6 አካባቢ 7-8 አስታውሳለሁ። 3ኛ ፎቅ ላይ ራሱን የወረወረልሽ ውሾና ነው። ምን ይላል መሰላችሁ? የውሾ መጽሐፍ ያለ ጭንቅላት አስቡ፣ ያለ እግር ተራመዱ፣ ያለ እጅ ጨብጡ፣ ያለ ክንፍ ብረሩ ይላል። ስትበር ሞት አለው ካልህማ ጣፋጩ ሕይወት ይቀርብሃልና ለመሞት አትፍራ። ለመሞት ከፈራህ ጣፋጩ ሕይወት እዛ ውስጥ ነው ያለ ይላል። እና እንደወጣት 3 ቀን አነበበና እዚህ ባብ ካምፓስ እኮ ነው 3ኛ ፎቅ ላይ ወጣላችሁ። ሄደን እናነሳዋለን። ድንግል ማርያም ግዴይ ልጅሽ ነበር አይደል? ቃል ኪዳን እኮ ከድንግል ማርያም ጋር አይደለም ከውሹ አይዲዮሎጂ ጋር ነው እኮ ፊርማው። ስለዚህ የውሹን ልቦለድ አንበው ሰዎች ራሳቸውን ሳክሪፋይ ካደረጉ የተሰቀለውን የክርስቶስን ወንጌል አንበህ አንተ መስቀል ላይ ካልወር አንተ ከውሹ አድናቂ በታች ነህ ማለት ነው። ስለዚህ ዋጋ መክፈል ማለት ይሄ ነው በክርስትናው። አስቴር ብሞትም ልሙት አለች። ውለትም ገባች፣ ሞተች፣ ምሕረት ተደረገላት፣ ተነሳች። በምንም በምን ብላ ጠላቷን ሃማን አሰቅላ ወንድሟን አሹማ የሞት ደብዳቤ የተጻፈባቸውን እስራኤልን ደብዳቤውን በደብዳቤ ያስቀይራ ወገኖቿን አተረፈች። ታሪክ ሆኖ መጽሐፈ አስቴር፣ ጾመ አስቴር ተብሎ ተመዝግቦ ከመጽሐፍ ቅዱስ ከ80 መጽሐፍ ቅዱስ አንዱ የአስቴር መጽሐፍ ነው። ታሪኳ ግን እንደሰማችሁት ነው። በውበት ተወዳድራ የንጉሥ ሚስት የሆነች፣ ስለ ወገኖቿ 3 ቀን የጾመች፣ ስለ ወገኖቿ ለመሞት ጨረር የተቀበለች። ይህ ነው አንተ በደሙ ለዋጀህ ለክርስቶስ በደሙ ለዋጃቸው ለምዕመናን ዋጋ ክፈልላቸው። አትፍራ።
አይዞ በርታ፣ ዋጋ በመንግሥተ ሰማያት ታላቅ ነውና። ስለ ምድሩ አይደለም፣ የምድሩንም አኳየ ነው። ብዙውን ጊዜ የምናጠናቅቀው እህል በመፍጨት ነው። ስለምንፈጨው እህል በመጨነቅ ነው። ስንት ኩንታል እህል በላን ይሆን እናንተ እስካሁን ድረስ? ስንት ይሆናል? ተተምኖ አያውቅም አይደለም። ግን ብዙ ጊዜ አስፈጭተናል፣ ብዙ ጊዜ በልተናል፣ ብዙ ጊዜ አስፈጭተናል፣ ብዙ ጊዜ ወፍጮ ራሱ የኛው ወፍጮ በጣም ጎበዝ ነው። አሁን ወፍጮ እየተወላገደ ነው። በብረት ታስሮ አይዋለሁ ያንዳንድ ሰው ጥርስ እንዳትቀየሙ። እሺ በከተማው እንዳለ ለፍ አለ። ስለዚህ ያን እናንተ ቸገለ ምን ነው ስለ የተወላገደ ጥርስ መፍጨት እንዲህ ሆነ እንዲያው መፍጨት እንዲህ ካላለ ተውት። ፈጣሪ እንደተከለው ነው። ሰው ሰራሽ ትክለ ነቀለው ያበላሽዋል፣ ጉልበት ያሳጥዋል። ይደራረብም ይወላገድም ዝም ብለህ ፍጭበት በቃ። እና ሌላ ምንድን ነው የሚያደርግሽ? ጥርስ ለመሳቅ ብቻ ነው? ኧረ ለመፍጨት ነው እንጂ ሳቅ እራት አይሆንም። ስለዚህ የምንሳሳለት ኑሮ ለመፍጨት ነው፣ ሌላ የለም። ለምን ፈራ ብትለኝ እህል ለማላመጥ ካልሆነ በቀር ሌላ ማተርፈው ነገር እንደሌለ አውቃለሁ። ስለዚህ ዋጋ መክፈል መጥወተ ሪስ ማለት ይሄ ነው። አንድ ሁለት ጥቅስ ልጨምራችሁ እስኪ። ጥሩ ነው መጽሐፍ ውስጥ አነቡት እንዲህም አለን ማለት እንጂ አንዱ ይበቃናል። የጥቅስ ማዕበል ማንጎድ አይደለም። አበው የመነኑ እንጦንስ ምንድን ነው የሚለው? ለመኩሉ አለ መረፋው ነፍሱ አጉለ ወይም ደግሞ ምንቲበቆ ለሰብ ለመኩሉ አለ መረፋው ነፍሱ አጉለ ወይም ደግሞ የፍጹምነትን ዋጋ ሰማ ይላል። ወር ወሲት ሁሉ ዘበከ ወሀብ ለነዲያ ያለን ሽጥና ተከተለኝ። በቃ አንድ ቃል ናት። ያለን ሽጥና ተከተለኝ። ይህን ካደረግ አንተ ፍጹም ነህ። በዚህ ጥቅስ ነው እንጦንስ ዓለምን ንቆ ከግብፅ በረሃ ገብቶ ሚሊዮን መነኮሳትን እስከ ዓለም ምጽአትና ፍጻሜ ድረስ ሲፈለፍል የሚኖር በጥቅስ ማዕበል አይደለም፣ በአንድ ጥቅስ ያለን ለነዳያን ስጥና ተከተለኝ። ይህን ካደረግ አንተ ፍጹም ትሆናለህ። በቃ እኔና እናንተ አንድ ፔጅ ካልጻፍነ አይሆንልን። መች ጽሑፉ ላይ ነው ችግሩ። ጽሑፉን ከመኖሩ ላይ ጽሑፉን ከመሆኑ ላይ ነው ችግሩ። አቡነ ሽኖዳ እንዲህ አሉ በሕይወት ሙከራቸው ላይ ሲጽፉ፣ አዲስ ዘመን ሆነና የዘመን መለወጫ ዕለት ማስታወሻውን አምጥቶ አንድ ወዳጄ አባቴ በዚህ ዓመት ላደርገው የሚገባውን ጻፍልኝ አለኝ። ጽፌ ሰጠሁት። ዓመት ሙሉ የጻፉለትን አንዱንም ሳይኖረው ዓመቱ ደረሰ። በዓመቱ ደግሞ ማስታወሻውንና እስክርቢቶውን አመጣና አባቴ በዚህ ዓመት የምመራበትን ጻፍልኝ ብሎ አለኝ። እንዲህ ብዬ ጻፍሁለት። የዛሬ ዓመት የጻፍሁልህን ኑረውና አንበውና እጽፍልሃለሁ አሉት። በቃ ጨረሱ። የዘንድሮ ማስታወሻ የጻፉለት ምንድን ነው የሚል? የዛሬ ዓመት የጻፍሁልህን ኑረው ቀጥዬ እጽፍልሃለሁ። እንኖረውና ይህንን ቀጥለን እንጽፋለን፣ ቀጥለን እንጠቅሳለን። የጥቅስ ችግር የለም በዛ እና እንዲህ ይላል ክርስቶስ ቅድም ያየነውን ደግሞታል። በኤፌሶን መልእክቱ ቅዱስ ጳውሎስ ስለ ጋብቻ ስለ ምዕመናን ጋብቻ ህብረት ሲናገር ወመንጦ ሪሶ በእንቲአሃ ክርስቶስ ስለ ቤተ ክርስቲያን ራሱን ሰጠ። ባል ራሱን ለሚስቱ አሳልፎ እንደሚሰጥ እውነት ነው። በሀገራችን በሰሜኑ ክፍል በሚስቱ ላይ የመጣበት ወንድ ሞቱን ነው የሚቀበል። ምናልባት ፈሪ ካልሆነ ፈሪም ቢሆን ሚስቱን አስረክቦ ይገባል። ባህር ዳር የጉድ ሀገር ናት፣ እንዲህ ተሆኗል አሉ። ባህር ዳር ጉደኛ የለሽ የሽ ከተማ እና ውሽማ ይዛ ታስደበድበዋለሽ ባሏል። ውሽምዬ የሚባለው ይደበድበዋል። አንቺ አቤት ያው ውሽማሽ እኮ ደበድበኝ ብትር ቆርጦ ነው እንዴት አድርጎ እሺ ላይ ልመሽ ብትር ይቆርጣል። እንግዲህ የኔም ብትር ቀምቶ አላሉ። እዚህ ያለ ነገር ነው።
እና ፍትሐዊ ካልሆነ ባል ለሚስቱ ራሱን ይገላል። ሙቶ ነው ሚስቱ የሚወስዷት። እንዲያ ነው ቁርጥ ነው ሲለን ነው። ክርስቶስም ምን አለ? እንደዚህ ለምእመናን ዲያብሎስ እንዳይቀማው ራሱን ገደል አደረገ። ራሱን መስቀል ላይ አውሎ ታደጋት። ባል ዋጋ ከፍሎ ሚስቱን ሚስት እንደሚያደርግ ክርስቶስ ራሱን አሳልፎ ለቤተ ክርስቲያን ሰጠና አስቀጠላት። ሳክሪፊኬሽን ይሄ ነው። ሙተ ማስቀጠል ነው የጌታ። ሰዎች ሲሞቱ ሲነዱ ቁመህ እያጨበጨብህ እየሞቅህ አታስቀጥላት። አንተ ተሰቀልና አንተን ተከትለው ሺዎች መስቀል ላይ ይውላሉ። መጥወተ ሪስ ራስን ለክርስቶስ ለቤተ ክርስቲያን ለወገኖቹ አሳልፎ መስጠት ምን ይባላል? መጥወተ ሪስ ራስን አሳልፎ መስጠት። ራሳችን ለምእመናን፣ ራሳችን ለክርስቶስ፣ ራሳችን ላመንበት ነገር በቤተ ክርስቲያናችን አስተምሮ አምልኮት ህልውና አሳልፈን ሰጠን። ክርስቶስን እንድናስመሰግን የትሩፋት አበጋዝ ያስነሳህልን አምላከ ቅዱሳን አምላከ ሰማዕታት ቅዱስ ጊዮርጊስ እኮ ከተጋደለው በላይ ክርስቶስን ያስመሰገነው ነው የሚበዛ። እንዲህ ያለ ጨካኝ ሰማዕት ያስነሳ እና አቡነ ገብረ መንፈስ ቅዱስ እንዲህ ያለ መናኝ ባሕታዊ ያስነሳ እያስባሉ እድሜ ልክ ሲያስመሰግኑት ይኖራሉ። አንተም የዘመኑ ቅዱስ ጊዮርጊስ የዘመኑ ጻድቅ አቡነ ገብረ መንፈስ ቅዱስ ሁነህ ዋጋ ክፈልና መጥወተ ሪስን በሕይወት ኑረውና ምእመናንን አስቀጥል፣ ቤተክርስቲያንን አስጠብቅ፣ እግዚአብሔርን አስመስግን። መጥወተ ሪስ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።